ሩታዬ እንግዲህ አልቅሳ ነበረ ማለት ነው ያለቀሰችው። ከእንዳንተ አይነት አባት ልጅ በመውለዴ ነው ብላለች። ሩታዬ ቁጭ ብላ ባለቀሰችበት ቦታ እንግዲህ በቅርብ ቀን እንግዲህ አበጋዝ ቁጭ ብሎ ሲያለቅስ እናገኛለን ማለት ነው። ጊዜ ቀርቧል ማለት ነው። ኤርሜላ እንግዲህ የሆነ ጥያቄ ተጠይቃ መልስ መልሳለች ማለት ነው። እስከ ህይወቴ መጨረሻ ከአንተ ጋር መኖር ዝቅ ከፍ ብዬ አንተን የማገለግል ሚስትክ ነው የሚሆንልክ ብላለች ማለት ነው። እሱ ደግሞ በተራው ተጠየቀ። እንግዲህ ሲጠየቅ እኔ የዛሬን እንጂ የነገን አላቅም በማለት መልስ መልሷል። አበጋዝ እንግዲህ ከሄርሜላ ጋም ድራማ እየሰራበት ነው። እሱ ፍቅርን አያውቅም። ሲጀምር አበጋዝ ፍቅር አያውቅም። ፍቅር ቢያቅ ኖሮ ከሩታ ጋር ስንት ስቃይ ስንት ፈተና አሳልፎ ነው እዚህ የደረሱት። እንደ ቀልድ እዚህ አይደለም የደረሱት ማለት ነው። ዛሬ ሩታ በሱ የተነሳ አንድ እንባ ማንባት አልነበረበትም ማለት ነው። አበጋዝ ፍቅር የሚያውቅ ኖሮ ማለት ነው። ሲጀምር አበጋዝ ፍቅርን አያውቅም። ሩታን ለመናደድ ለቪዲዮ ብሎ ለድራማ ብሎ ነው ከሄርሜላ ጋር ቪዲዮ እየሰራ ያለው ከውሽሚት ጋር ቪዲዮ እየሰራ ያለው እንጂ እሱ አበጋዝ ፍቅርን አያውቅም። እኔ ይኸው ነገርኳችሁ። በቅርብ ቀን ሩታ ቁጭ ብላ ያለቀሰችበት ቦታ አበጋዝ እያለቀሰ ሄርሜላ ደግሞ በቤቷ ውስጥ ትራስ አቅፋ ስታለቅስ ለማየት ያብቃን። እንግዲህ ውሽሚትም ተዘጋጂ ለማልቀስ ማለት ነው። አበጋዝ ሲጀምር የሰው ፍቅር የለውም። እሱ የገንዘብ ፍቅር ነው ያለው ማለት ነው። እንግዲህ አዳሜ እውነት አብርሃም ፍቅር አለው እውነት ውሽሚትን አፍቅሯት ነው ከሷ ጋር ያለው የምትሉ እራሳችሁን አትሸውዱ። በቀን ሳትተኙ አትቃዡ። አብርሃም ፍቅርን አያውቅም። ገንዘብን ነው ቢዝነስ እየሰራበት ነው ውሽሚት ላይ ማለት ነው። እንግዲህ እሱ ውሽሚትን አፍቅሯት አይደለም። እንግዲህ ጥያቄ ሲጠየቅ እኔ ዛሬን እንጂ የነገን አላቅም ነው ያለው። እንግዲህ ገና ስንት ነገር ከእሷ ጋር ለመኖር ከእሱን ለማግባት የምትመኘው ሴት ይሄንን ሁሉ መልስ መልሳ ጥያቄ ጠይቃ ሶስት መልስ እሱ ግን ሁለት ቃል እኔ ነገን አላቅም ብሎ ነው የመለሰው። ይሄ ምን ያመላክታል? አበጋዝ እንግዲህ መንገደኛ ነው ልብሽን አውቃለሁ የምለው እንግዲህ የአበጋዝ ልብ አሁንም መንገደኛ ነው። እንግዲህ አድራሻ የለውም። እንግዲህ እሱ አሁን ሰዎቹ እየተሸወዱ ይገኛሉ ማለት ነው። አበጋዝ እንግዲህ ከውሽሚት ጋራ ምንም ፍቅር የለውም። አይገባችሁም እናንተ? ፍቅር የለውም። እሱ ድራማ እየሰራ ነው። የተለማመጥ ነው እየለመን ነው ምናምን ይመስላል። መጥፎ ነገር አስባችሁ አይደለም ማለት መሰደባቸው አይ እንደዛ ሳይሆን እንኳን ደስ አለን ነው እያላችሁት እኮ ነው ማለት ምንም ከመሬት ተነሱ ያወዱ ሲስዱ ሲሳደብ እኔ ከዛ ደግሞ ሳቀ ሲስቅ ደግሞ እየቀለደብን ነው እንዴ ምናምን ብዬ ድጋሚ ጉዳይ በጣም የቀለደብን ዛሬ ሀሳቤ ሌላ ቦታ ሆነ ማለት በቃ እኔ አሁን አሪፍ አልሆንኩም ዳንሻል እኔ ብሄድ ደብራችሁ አረ ለምን ትሄጃለሽ? እንትን አደረገኝ ራሴን አሪፍ አይደለም። እስማሚ እንደዚህ ሆኛል። አጥፈውላት ወይ ረፍት ታደርጋለሽ? አይደለም እንትን አይኖ ይህን ነገር አልጠበቅሽም እኮ በስልክ ስታወሪው እንደዚህ አይነት ነገር ይፈጠራል ብለሽ እንዳላሰብሽ እርግጠኛ ነኝ። ምክንያቱም እኔም ደግሞ ስለሰማሁ ገና ሲመጣ እንደ ወንድም ደስ ብሎኝ እንኳን ደስ አለ ሁለተኛ ልጅ ስለተወለደ ስላረገዘሽ ምናምን ነው። እኔ ግን ኤክስፔክሽናችንን የቀየሩ ጭራሽ የማይታሰብ ነገር ነው ያደረገው እና በዚህ ልክ እንዲህ እየተወጠረ ሲያወራ እግዚአብሔርንም እሱን ማስተንፈስ አይከብድም። ገባሽ? ቀላል ነው ምንም ነገር ማድረግ። ግን እዚህ ጋር ሩታለች አንዳንዴ አትያሽ ገባሽ? ከተያሽ ምንም ማድረጋችን እዚህ ጋር ሁለተኛ ልጅ ዛለት ምናምን እኔ እዚህ ጋር ከሱ ጋር የማይሆን ነገር ውስጥ መግባት አልፈለግኩም። በቃ መረጋጋት ነው የፈለግኩት። አንተን ተረጋጊ እንዲሰረጋግቻ ብቻ አላውቅም። ግን ይሄ የመረጋጋት ጥቅም ነው ነገሮች። ከዚህ በላይ ግን አንድ መስመር እንዲያልፍ አላረግም። አንድ መስመር አያልፍም ከዚህ በኋላ። በጣም ትልቅነት ነው ሜሪ። በጣም እንደዚህ አይነት ልክ ሰው እንደዚህ ሊሆን አንቺ ተረጋግተሽ ነገሮችን ስቴብል ሆነሽ ማሳለፍ ማለት ይሄ በጣም ትልቅነት ነው። በጣም ስማርት ላልሆነ አስተዋይነትሽ ነው እዚህ ጋር እያሳይሻለሽ። አንቺ ያልገባሽ ነው ምን ግን
እኔ እኮ በዚህ ልክ ደግሞ የእሱን ስነስርዓት የእሱን ምን አይነት ጋጠ ወጥነት የእሱን ምን አይነት የሆነ አግድማጭ ነው። በጆሮሽ ልድገምል ሁላችሁ ናችሁ ያረገዛችሁ። ምን አይነት አማርኛ የሚያወራው ማለት በዚህ ልክ እንዲናገረኝ አልፈለግም። ግን በእውነት ዛሬ ላይ በጣም ተረጋጊ፣ ብቻ ተረጋጊ። ስሚኝ ሩታዬ፣ ልልሽ ነው መሰለሽ ዋናው ነገር የሄርሜላንም የአብርሃምንም ጉዳይ በሰላም በፍቅር ሞክረናል። በሰላም መንገድ ተናንሰን ዝቅ ብዬ ሞክሬያለሁ። ገባሽ አይደል? ከዚህ በኋላ ግን ትዕግስት ያብቅቷል። በቃ ወደም አልፈልገው ባህሪ እየመሰዱኝ ነው ማለት በቃ እኔ ነገሮችን ሰላም ለማድረግ በቻልኩት አቅም ጥሬያለሁ። ከዚህ በኋላ ሌላኛው እንዳኔ ነው የሚያስ ገባሽ አይደል? ሌላኛው እንዳኔ በቃ ከዚህ በፊት የተውኩትን ነገር ግዴታ እንድገባበት ነው ያደረገኝ። በዚህ ልክ እንዲናገረኝ አልፈልግም። ሄርሜላም ትናንትና ያሳየችን ነገር ልክ አልነበረ። ገባሽ? እናንተ እያጨበረበራችሁ የዋሻችሁ ማስረጃ ወስደን እንኳን መቀበል አልፈለገች። ከተናገረችው ንግግር ደግሞ በጣም ገና ቤት ውስጥ ተሰቅለዋለሁ ምናምን የሄዱ ልንፎቶ ናበራለች። ስለዚህ አሁን ከትዕግስታችን በላይ ነው። ይህ ከትዕግስታችን በላይ ነው ማለት እስከ ዛሬ ዝቅ ብያለሁ፣ ተናነሰንላችኋል ምናምን። አሁን ግን ይበቃል። ይህም ቪዲዮ ምናልባት እያያችሁት ከሆነ አብርሃም ሄርሜላ ይህ መጨረሻ ማስጠንቀቂያችን ነው። ስርዓት ይኖራችሁ። ሄርሜላ እያደረግሽ ያለሽው ነገር ልክ አይደለም። ከሚባለው በላይ ታግሼሻለሁ። ከሚባለው በላይ ነገሮች ጥሩ እንዲሆኑ ሞክሬያለሁ። በስርዓት መተን ቤት ሻውርተንሻል ምናምን ነገር እሱ እንደዚህ እየሆነብን ያለ ነው። እሷ እያሳየች ያለችው ነገር። ስለዚህ ሩታ ነገሮችን ከዚህ በኋላ እንዳትጫኝ ገባሽ? በቃ ሩታ ልትጫኝ አልፈልግም። እኔ እስካሁንም እዚህ ጋር እንኳን መቶ ያሁሉ ነገር ሲናገር አንቺ ያለሽ እዚህ ጋር በቃ ዳኒ ነገሮችን ተረጋግተን እንለፍ ስላልሽ ነው። እዚህ በኋላ ግን በቃ እንዳትጫኝ ሩታ። በቃ እነሱ በመጡበት ትሆን ነው